ግን ደግሞ እኔ ተሰማኝ እንደዛ ሊሆን ይችላል ብዬ ማታ ተጨናነኩኝ። ፈጣሪ አለ። ከስንት ጊዜ በኋላ ደግሞ ታወራላ። ቮሚት ያደረገኛል እኮ ጠዋት እንዴት ደስ እንዳለ። እሺ ይሁን እስኪ ይሁን። እኔ ደስ ነው የሚለኝ እኮ ግን አንተ ታመህ ደግሞ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንግዲህ የትላንትና ቪዲዮ አብዛኞቻችሁ አስደስቷቸዋል። በጣም ነው ደስ ያላችሁ። እነሱ አይደለም እንደዚህ ታመው ይቅርና ማለት ነው ኖርማል ሆነው ሲቀሩ ራሱ ሚዲያውን ዘጭ ረጭ ነው የሚለውና በጉጉት የምንጠብቃቸው ልጆች ናቸው። ያው በዚህ ሳምንት ብዙ እንትን ቢያስቀይ ወሽመጣችን ቢቆርጡንም ማለት ነው በእንደዚህ አይነት ሊስተካከል ሆነዋል። ድራማውን በጣም መንገድ አቅጣጫ እየሳተ ነበረ ምናምን ነገር ሰው ደግሞ እግዚአብሔር እኔ እንጃ። ብሩክ ደግሞ ያው ያለ ምክንያት አይደለም እየታመመው ማለት ነው። እና በዚህ መንገድ ይስተካከል ብሎ በዚህ መንገድ ተስተካክሏል። አልታረቁም ሙሉ በሙሉ ያላችሁም አላችሁ፣ አይዟችሁ ታርቀዋል። ከዚህ በላይ ምንም ነገር የለም። ቅመሟ መግቢያውን ሙሉ ከሰማችሁት እኔ እየታየኝ የነበረው የተጣለንባቸው ነገሮች ነበረ ብላለች እና እሱ ነገር ደግሞ እንድትማርበት አድርጓታል ማለት ነው። ማለት በመሀልም እኮ የሆነ ሰንበድ ራሱ ልታቱ ትችላላችሁ። እናንተ የምትሄዱበትን መንገድ ትክክል ነው ብላችሁ በራሳችሁ አይዲያ በራሳችሁ አስተሳሰብ የምትሄዱ ነገር ከሆነ ያንን አቅጣጫ ጥሩ ላይሆን ይችላል። ቆሞ ብሎ ማሰብ አለ፣ ማማከር አለ፣ ምክር መስማት አለ። ገብቷችኋል? እንደዛ ካልሆነ የሆነ ነገር ታጣላችሁ ምናምን ነገር እና አሁን ቅመምዬ ምንድን ያለችው እሱ እንደዚህ መሆኑ በእኔ ምክንያት ነው ብዬ እንድጸጸት ነው ያደረገኝ አለች። እና ሊያደርግም ይችላል እውነቱ ለመናገር ግን ደግሞ ያው የታመመበትን ያው ሐኪም ቤት አውቅ ያለው አለች በሱ እንዳልሆነ ብላለች። እና ያም ሆነ ይሄ የሆነ ሰንበዲ ለመታመም የሆነ ነገር ለመሆን ምክንያት እንዳንሆን ብላችሁ የእውነት ጸሎታችሁ መሀል እቺን ቃላት እንዳትረሷት ማለት ነው። ብዙ ነገር ተምራችሁበታል በዚህ ሳምንት በተፈጠሩት በሚለቀቁት ቪዲዮ ላይ ማለት ነው። ለማንኛውም እንደዚህ ሆነው ስለመጡ ስለታረቁም ደስ ብሎናል። ቅመምዬ እናንተ እንደዚህ ብላችሁ እኔ አልተቀየምኳችሁ ብላለች። እኛም አንቺ ለማስከፋት ፈልገን አይደለም፣ ግን ደግሞ የሆነ ነገር እንዲስተካከል አድርገናል። እንደዛ በመሆናችን ማለት ገብተህ እዛ ሆን ስንል የሆነ ነገር ሊስተካከል ተችሏል አይመስላችሁም? የእውነት አሁን ልጅቷ ለምንድን ነው ብሎክ የሚያደርጋት ብላችኋል? ለትወና ነው፣ የሆነ ካራክተር ነው የተፈለገችው የመጀመሪያ ፍቅረኛው እንጂ ከብሩክ ህይወት ዴፊኒትሊ ወጥታለች የለችም። ለምን ይመስላችኋል? እዛ ሚሴጅ እንደተላከች ተናግረዋል። ሁለተኛ ነገር ደግሞ ሌሎቻችሁም እንድትማሩበት እኮ ነው። የሆነ ሰንበዲ ህይወታችሁ መጥቶ ሲበጠብጠው ከርሞ ምናምን ማለት ነው። እና እናንተም በዚህ መንገድ እንድታስተናግዱ ነው። አልጋ ላይ ስታይ ትቃጠላለች እያለ ነበረ። ህይወቴ እንዳሸተሽው ልለቅሽ መስሎሻል እያለ ነበረ። በዛውም እሷንም መልስ እየመለሰ ነበረ። ቅመምም እያስተማራት ነበረ። ሀይሚን ብቻ አይደለም ለመጠበቅ የሄደው እዛ ሀይሚ ቤት ማለት ነው። እና ያው ነገራቶችን አስተካክሎታል ባጭሩ ማለት ነው። ያስተካከለው ምንድን ነው? ቢረዝምም ግን ደግሞ በመሀል አመመው ማለት ነው። እና ያለ ምክንያት አይደለም። ምክንያቶቹን የእውነት ተማሩበት፣ አመስግናችሁበት እንድታልፉ መሆን አለበት በእውነት። እና ይህንን ያመመክም እግዚአብሔር ምሕረቱ ይላክልህ። ትርፋንጀት ምናምን እያሉ ነበረ ኮሜንትም ላይ እንደዛ እንዳይሆን እናንተም ጸልዩለት። ያው ሲምፕል ነው፣ በኦፕሬሽን የሚወጣ ነገር ነው። ግን ደግሞ እንደዛ እንዳይሆን ጥሩ ጥሩ ነገርን መጻፍ፣ ጥሩ ነገርን ማውራት አይቀድምም? እና ይቀድማል ብዬ አስባለሁኝ። ያው ኩላሊትም ከሆነ ውሃ ይጠጣል እንደምናየው በቪዲዮ ምናምን በደንብ ነው የሚጠጣውና ኪኒኒ ጨጓራን ከሆነ ኪኒኒ መጥፎ ነው። ኪኒኒ ጨጓራ ያለባችሁ ሰዎች
ኪኒን የምትወስዱ ነገር ከሆነ በሁለት መንገድ ነው እንትን የምትጎዱት። አንደኛ መድኃኒት ይጎዳችኋል፣ ሁለተኛ ጨጓራ ይጎዳችኋል ማለት ነው። እና እኔ በጣም ኃይለኛ አስቸጋሪ ጨጓራ ነበረብኝ አገር ቤት ሳይሆን እዚህ ከመጣ በኋላ ማለት ነው። እና በቃ ምበላቸው ምመገባቸው ምግቦች በቃ ሁሌ ምረጭ እያለኝ ነበረ። የመረጥኳቸው ምግቦች ራሱ ቮሚት ነበረ የሚያደርገኝ ማለት ነው። እና ከዛ በቃ ኤቭሪዴ ሆስፒታል ነበርኩኝ፣ መድኃኒት ነበረ መወስደው ምናምን ነገር። ግን ዋንዴ እግዚአብሔር ይመስገን፣ እግዚአብሔር እኮ በሰው አድሮ ይመክራቸዋል፣ በሰው አድሮ ያስተምራቸዋል። እና ብቻ በቃ በሆነ ሰው አድሮ አስተማረኝ እና ያስተምራቸዋል። ብዙ ነገር ነው የሚያስተምራችሁ እግዚአብሔር በሰውን አድሮ ማለት ነው። እና ያንን መምህር ሳዳምጠው ሳበኝ፣ ጨረስኩት። ወደ 48 ደቂቃ ምናምን ነበረ ጨርሼ ያዳመጥኩት። ያንን መድኃኒት ጭራሽኑ በቃ ረሽን አደረግኩት፣ ጣልኩት። ከዛ ጸሎት እያደረግኩ ውሃውን በብጭርቆ አድርጌ ማለት ነው በቃ ይህንን ውሃ ጸበል አድርግልኝ ያልኩ ማለት እምነታችሁ ነው የሚያድናችሁ በነገራችን ላይ። ከዛ እሱን ውሃ በቃ ኤቭሪዴ መጠጣት ጀመርኩኝ። ውሃ ጸሎት እያደረግኩ መጠጣት ጀመርኩኝ። እስቲል ነው አንድ ጨጓራ በሽታ የለብኝም እግዚአብሔር ይመስገን። ያንን መድኃኒት እስካሁን ብወስድ የእውነት እስካሁን በህይወትም አልገኝም ነበር ብዬ አስባለሁኝ ማለት ነው። እና እውነት የሆነ ነው ምነግራችሁ፣ ኪዳነ ምሕረት ነው ምላችሁ። ይህንን ጨጓራ አለባችሁ ሰዎች መድኃኒት ኪኒኒ በጭራሽ መውሰድ የለባችሁም፣ በጭራሽ ማለት ነው። እና እሱ አሁን መድኃኒት አልሄድም ጨጓራም ቢሆን ሐኪም ቤት አልሄድም ያለበትን ምክንያት እኔ እደግፏለሁ። እንትና ብሩክን ማለት ነው። መድኃኒት ነው የሚሰጧችሁ፣ ኪኒኒ ነው የሚወጓችሁ። ለሰዓቱ ለዛች ሞመንት ሊያሳርፋችሁ ይችላል። ግን ደግሞ እሱ እያደረ ነው እየጎዳችሁ የሚመጣው ማለት ነው። አሁን ምንድነው ያለበት? ብሩክ ጸበል ጠጣ፣ የእውነት ጸበል ጠጣ። እንትንን ከሆነ ጨጓራን ከሆነ ማለት ኪኒን እንትኑ ኩላሊትም ማለት ነው። በጨጓራ አማካይነት ኩላሊትም ያማል። ስለዚህ ጸበል ጠጣ ብሩክ። ምሕረቱን ይላክልህ ባጭሩ። እቺን ቅመም ሆነች ልጅ ያ ሁሉ ስታረግ እኮ ከልቧ እንዳልሆነ ትላንትና አይተናል ማለት ነው። ለምንድነው ብሩክ የሚያደርጋት ብላችሁ ብዙ ነገርም እየጻፋችሁ ነበረ። ያው እሷ